አይልም እያልኩ ነው። አንተ ደንቆሮ ኦልራይት ከብት አላህም እንዳንተ ባለጌ ነበር፣ ይሳደባል። ሱራ 2:18 ላይ ደንቆሮ ዲዳ ብሎ ይሳደባል። እንዳላህ አትሁን። ደንቆሮ ነህ እንጂ በጣም ደንቆሮ ነው። እውቀት ስለሌለህ የራስህን ሃይማኖት ማውራት አትፈልግም። እኔ ልጠይቅህ የምፈልገው ስለ ራስህ ሃይማኖት ነው። ስለሌላው ካላህ ተሻለ አላህ እስቲ ልጠይቅህ። ኢየሱስ ክርስቶስ ተሰቅሎና ተወግሮ ነው የሞተው አይደለ? እና ምን ይሁን ያ ተሰቅሎና ተወግሮ ሞቷል። የሞተውም ደግሞ በፍቃዱ ነው። ምን ይሁን ያንተ ነብይ ግን አልሞትም ብሎ ቆይ ተረጋጋ። ክርስቶስ በስጋ የተገለጠ አምላክ ነው። እሰቀላለሁ እሞትላችኋለሁ ብሎ ስለተናገረ ቃሉን ማጠፍ ነውና በስጋ የተገለጠ ነውና ምሳሌ ሊሆነን መጥቷልና ስለኛ ስቅላት እሱ ተሰቅሏልና የእኛን ዕዳ ደብዳቤ ሊደመስስ በመስቀል ላይ ተሰቅሏልና አናፍርበትም እኮ ክርስቶስ በመሰቀሉ እንኮራበታለን እኮ። ወንድማችን ኮፌዝ አድርገው እንደገና ድገምና ክርስቶስ ምን ተብሏል? አዎ ተሰቅሏል፣ ተወግሯል ለሰው ሲል ለሰው ኃጢአት ሲል ብለሃል አይደለ? ለዛ ማይክን ያዘው አንተ ተሰቅለህና ማይክን ያዘው። አዎ ክርስቶስ ስለኔ ስለ ዓለም ተሰቅሏል። እኔ አሁን የምፈልገው አንተ ተሰቅለህ እያስተማር አዳምጥ። ቆይ ትልቅ ነገር እኮ መሰከረ። ተሰቅለህ ማየት ነው የምፈልገው ነው የምልህ እኮ። ቆይ አስተምሰለኝ ድረስ የክርስቶስን ልንገርህ እኔ በአዳምጥ ሉክ ራስህ ነው ተሰቅለህ ማየት። በራስህ ተሰቅለህ ልይህ እያልኩ ነው እኔ ክርስትና ልቀበል። አንተ ተሰቀልና አሳየኝ፣ ተሰቀልና አሳየኝ፣ እኔ ክርስትና ልቀበል። አዳምጥ፣ እሺ አዳምጥ። አንተ ተሰቅለህ እንደ ኢየሱስ ክርስቶስ ተወግረህስ አዳምጥ። እሺ ልመልስልህ። የማዳመጥ ችሎታ አለ ወይንስ ከሰርቶ ሆናለህ? ቀጠል አለኝ። አዳምጥሃለሁ፣ ተናገር። አዳምጣ። እሺ ማይክን ኦፍ አድርገው። ባለጌ አትሁን። በቃ ሉክ ክርስቶስ እንደተሰቀለ እባካችሁ አትረብሹ በቤቴ። ክርስቶስ እንደተሰቀለ ታምናላችሁ። ተወግሯል፣ ተሰቅሏል። ስለዚህ አንተ ተሰቀል ተወገርና ያኔን የክርስትና ልቀበል አለኝ። በመጀመሪያ ደረጃ አስቀድሞ ትንቢተ ኢሳይያስ ምዕራፍ 53 ላይ ክርስቶስ ስለኛ እንደሚሰቀል፣ እንደሚዘባበቱበት፣ እንደሚሰድቡት እኛም ያንን ራሱን ክብሩን ዝቅ ብሎ ስለመጣ እንደተናቀ እንደተቀሰፈም እንደቆጠር ነው በትንቢቱ ነግሮን ነበረ። ክርስቶስ መጣና ዮሐንስ ወንጌል ምዕራፍ 2 ላይ ቁጥር 17 ጀምሮ፣ ማቴዎስ ወንጌል ምዕራፍ 20 ላይ ቁጥር 28፣ ማርቆስ ወንጌል ምዕራፍ 10 ላይ ቁጥር 45 እንዲሁም ደግሞ ሉቃስ ወንጌል ምዕራፍ 24 ላይ ክርስቶስ እንደሚሰቀል ነገረን። እንዲሁም ደግሞ ስቅለቱን የሚቃወም የአጋንንት ወገን እንደሆነ ማቴዎስ ወንጌል ምዕራፍ 16 ላይ ከቁጥር 20 ጀምሮ ነገረን። ክርስቶስን መስቀል መቃወም አጋንንታዊ ነው፣ መቃወም አይቻልም። ስለዚህ ይህንን ካመንን እንደሚሰቀል ሊሰቀል እንደመጣ ቤዛ ሊሆን እንደመጣ ከነገረንና አንድ ሰው ሞክ አደርጋለሁ ብሎ አንተ ክርስቶስ ተሰቅሏል፣ ተወግሯል፣ ተተፍቶበታል ሲልህ አዎ በለው። አዎ ክርስቶስ ስለ እኔ ሲል ተሰቅሎልኛል። አዎ የኔን መርገም ሊያስወግድ እሱ ተሰቅሏል። እኔን ከመርገም ዕዳ ነፃ ሊያወጣኝ እሱ የፍቅር አምላክ በስጋ የተገለጠው ፊልጵስዩስ ምዕራፍ 2 ላይ እንደሚናገረው ከቁጥር 4 እስከ 7 የትሕትናው ባለቤት ዮሐንስ ወንጌል ምዕራፍ 13 ቁጥር 13 እስከ 16 ከኔ ተማሩ ብሎ ያልኩህ አሁን እኔ ስላንተ ነው እየጠየኩ ያለሁት። ከሱ እንድንማር መጥቶ ተሰቅሎልናል። አዎ ተሰቅሏል፣ እናምናለን። ተወግሯል፣ አዎ እናምናለን። አልተሰቀለም፣ አልተወገረም የሚል ካለ አጋንንታዊ ነው። ይሄም ደግሞ ማን ነው? መሐመድ ይዞት የመጣው ሱራ 4 157 ላይ አልሰቀሉትም፣ አልወገሩትም ያለው አጋንንታዊ ነው። አንተ ከመሐመድ ትሻላለህ። ተሰቅሏል፣ ተወግሯል አልከን። ቴንኪው እጅህን ስመን እንቀበላለን። ከእስልምና ወጥተሃል። አልሰቀሉትም አልወገሩትም የሚለው የአላህ ንግግር ብለህ መሐመድ የነገረህን ያስከው ተረት ተረት ሐሰት አጋንንታዊ ክርስቶስ የተቃወመው ጴጥሮስ ተው አይሆንብህ ይቅር ሲል ክርስቶስ በጴጥሮስ ውስጥ ያለን ይሄን ሐሳብ ወይንም ደግሞ አትሰቀል የሚለው አጋንንታዊ እንደሆነ ሲናገር የሰውን እንጂ እግዚአብሔርን አታውቅም ዞር በል አንተ ሰይጣን ብሎታል። ስለዚህ አልተሰቀለም ክርስቶስ ማለት አጋንንታዊ ነው። ተሰቅሏል ማለት ደግሞ እውነት ሕይወት የሆነውን ቃል እሱን መመስከር ነው።
እሰቀላለሁ ብሎ ስለመጣ ማለት ነው። አልተሰቀለም የሚለው የቁርአኑ ሐሳብ አስተምሮ ሐሰተኛ ነው። እሱን ነው የመሰከርክልን። ነገር ግን በተቃራኒው ልንገራችሁ፣ ሙሐመድ መርዝ በላ፣ በካይበር ላይ መርዝ በላ። ከዛም ሴትዮውን ለምንድን ነው ይሄን ያደረግሽብኝ አላት። ለምን አደረግሽብኝ አላት። አንተ እውነተኛ ነቢይ ከሆንክ መርዙ አይገልህም፣ ሐሰተኛ ነቢይ ከሆንክ መርዙ ይገልሃል አለችው። አምላኬ አሳልፎ አላህ ለአንቺ አሳልፎ አይሰጥሽም፣ አቅም አይኖርሽም፣ እኔን አገይኝም አላት። ቁርአን ላይ ደግሞ ሱራ 113 ምን ይላል? ከሰውም ከአጋንንትም እጠብቅሃለሁ ይላል። ከሰው ሁሉ ክፋት፣ ከፍጥረታት ሁሉ ክፋት እጠብቅሃለሁ ይላል። ነገር ግን ያቺ ሴት እንደ ቋንጣ እንደዚህ በሰው እየተጎተተ እንዲሄድ አድርጋ አማቃ ገደለችው። አላህ ይጠብቀኛል ብሎ አላህም ደግሞ ከሰውና ከሴጣን ከፍጥረት ሁሉ ክፋት ጠብቀሃለሁ ብሎት ሊጠብቀው አልቻለም። ሐሰተኛ ከሆንክ በዚህ መርዝ ገለሃለሁ አለችው። እውነተኛ ከሆንክ መርዙ አይጎዳህም አለችው። መርዙ ገደለው። ሐሰተኛ መሆኑን አረጋገጠች። ክርስቶስ ግን እሰቀላለሁ ብሎ ስለተናገረ ተሰቀለ። ሙሐመድ ግን በልቼ መርዙን አልሞትም ብሎ አላህ ይጠብቀኛል ብሎ አላህም ደግሞ ጠብቀዋለሁ ብሎ ቁርአን አውርዶ በመርዝ ሞተ። እንዳይጥ ሞተ። አምላክ አንተ አላህ ምትለው ሙሐመድን ከሁሉ ክፋት አንዴ ክፋቱ ክርስቲያን ወይንም 113 ከክፋት ሁሉ ጠብቀሃለሁ ያለው ሊጠብቀው ስላልቻለ እንዳይጥ ቋንጣ ሆኖ ሞተ። እንዳይጥ ቋንጣ ሆኖ ሞተ። ሉክ በል በተፈልቃቂው ጎህ እጠበቃለሁ ከፈጠረው ፍጡር ሁሉ ክፋት ሚን ሸሪ ማ ከለቅ ምን እጠብቃለሁ ብሎት ነበር። ከሌሊትም ክፋት ባጨለመ ጊዜ እያለ ይቀጥላል። ምን በተቋጠሩ ክሮች ላይ ተፊዎች በሆኑት ደጋሚ ሴቶችም ክፋት ከድግምትም አልጠበቀውም። በድግምትም ተይዞ ሲማቅቅ ነበር። ከፈርገው ከምቀኛም ክፋት በተመኘ ጊዜ እጠበቃለሁ፣ አልጠበቀውም። ፔሬድ ወደ ቶፒክ ተመለሰው። ሙስሊሞች ላይ ቢያወሩ ጥሩ ነበረ። ይቀጥል። ሌሊ እንኳን ደህና መጣ። ሌሊ እሰማለሁ። ሌሊ